ሰላም የወኪል ሚዲያ ተከታታዮቻችን፣ ዛሬ የምናስቃኛችሁ ሰሞኑን በእስር ላይ ያሉ ለሁለተኛ ጊዜ የቀዶ ጥገና ስለተደረገላቸው የምክር ቤት አባል አቶ ክርስቲያን ታደለ ነው። አቶ ክርስቲያን ለእስር የዳረጋቸው ምንድን ነው የሚለውን እንዲሁም የተከሰሱበትንና ስለ ቀዶ ጥገናው በዝርዝር እስከ መጨረሻው አብራችሁን ስትቆዩ የምታደምጡት ይሆናል። በእስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ተናግረዋል። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱን ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋል። አቶ ክርስቲያን የአማራ ብሔራዊ ንቅናቄ አብንን ወክለው የሕዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በእስር ላይ እያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በእስር ላይ ይገኛሉ። ፍርድ ቤቶች ለእረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሰለሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን ለቢቢሲ ተናግረዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና ምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለው አመልክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንድም ሁለቴ ምግብ ማቅረብ ሳይችሉ መመለሳቸውን ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙትን የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤቱ በሚያመሩበት ወቅት እንግልትና መጉላላት ይደርስብናል ብለዋል። አቶ ክርስቲያን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጠያቂዎችን ለማናገር አዳጋች በሆነ ሁኔታ ላይ ይገኛሉ። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም 2 ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው፣ በስርዓት እንኳን ቆሞ አያናግረንም ብለዋል። የቤተሰቡ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። በሌላ በኩል ከሰሞኑ አቶ ክርስቲያን ታደለ መቅረዝ ሆስፒታል ታመው ገብተው ባለፈው ሰርጀሪ የተሰራበት ቦታ ላይ እባጭ ተገኝቶባቸው አንጀታቸው አካባቢ ቀዶ ጥገና እንደተደረገላቸው ቲክቫህ ኢትዮጵያ ዘግቧል። የሆስፒታሉ ዶክተሮች ህመሙ ከባድ የሆነና ለ3 ቀን ያለማቋረጥ ደም የሚፈስ ስለሆነ የተወሰነ ጊዜ ተኝቶ መታከም አለበት ቢሉም ፖሊሶች ደም እየፈሰሳቸው መልሰው መውሰዳቸውን ተገልጿል። ለ2 ዓመት ከ1 ወር እስር ቤት የሚገኙት የምክር ቤት አባል የነበሩት አቶ ክርስቲያን ከዚህ በፊት በእስር ቤት ቆይታቸው ለአንጀት ድርቀት ህመም በመዳረጋቸው ቀዶ ጥገና አድርገው ነበር። በቀዶ ጥገናው የነበረው እባጭ ሙሉ ለሙሉ በጊዜው መውጣት ባለመቻሉና ቀሪ እባጭ በመቅረቱ ነው ሲሉ የቅርብ ሰዎች ተናግረዋል። እኚህ የሕዝብ ተወካዮች ምክር ቤት አባልና በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ በሐምሌ 28 2015 ዓ.ም በጸጥታ ኃይሎች እየተደበደቡ ከቤታቸው ሲወሰዱ የፌዴራል ፖሊስ በአጥር ዘለው በመግባት እንደሆነ ባለቤታቸው ወይዘሮ ዛብሽ ወርቅ ካሳ መናገራቸው አይዘነጋም። አቃቤ ሕግ የሕዝብ ተወካዮች ምክር ቤት አባል በሆኑት አቶ ክርስቲያን ታደለና ሌሎችም ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 ዓ.ም ላይ ነበር።
አቶ ክርስቲያን የወንጀል ሕጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልንና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየ ነው። 2015 ዓመተ ምህረት በአማራ ክልል የጸጥታ ችግር እየተባባሰ በሄደበት ወቅት አቶ ክርስቲያን የአብይ አህመድ አስተዳደር በአማራ ሕዝብ ላይ የሚፈጽመውን ወረራና የንጹሃን ግድያ ይቁም በማለት ይሞግታሉ። የአማራ ብሔራዊ ንቅናቄ ተወካይ የሆኑት አቶ ክርስቲያን በሕዝብ እንደራሴዎች ፊት ገዢው ፓርቲን ስልጣን ይልቀቁ በሚል ንግግራቸው ይታወቃሉ። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ሕዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት? አመሰግናለሁ። ወቅቱ የአማራ ክልል አስቸኳይ ጊዜ አዋጅ የታወጀበት ጊዜም ነበር። አቶ ክርስቲያን በሕገ መንግስቱ ያለመከሰስ መብት ቢኖራቸውም በሕገ ወጥ መንገድ መታሰራቸውን ጠበቃቸው በተደጋጋሚ ሲናገሩ ይሰማል። ጠበቃው ያለ ፍርድ በእስር ላይ የሚገኘው ደንበኛቸው ክርስቲያን ነፃ እንዲወጡ አቤቱታ አቅርቦ እንደነበርም አይዘነጋም። ይህ በእንዲህ እንዳለ ምክር ቤቱ የክርስቲያንን ያለመከሰስ መብት በመጋቢት 5 2016 ዓ.ም ከ7 ወር የእስር ቆይታ በኋላ አንስቷል። ይህም የሆነው የፍትህ ሚኒስቴር ክስ ሊመሰርት በመሆኑ ነው። የወቅቱ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በወቅቱ ለተገኙ 245 የተወካዮች ምክር ቤት አባላት ባቀረቡት የውሳኔ ሀሳብ አቶ ክርስቲያን በጸረ ሽብርና በወንጀል ሕግ የተቀመጡ ድንጋጌዎችን በመተላለፍ የሚያስከስስ ከባድ ወንጀል በመፈጸም መጠርጠራቸውን ገልጸዋል። በዚህም የፓርላማ አባሉ ከጸረ ሰላም ኃይሎች ጋር ትስስር በመፍጠር በአማራ ክልል ቋሪትና ደጋዳሞት አካባቢዎች በሀገር መከላከያ ሰራዊት ላይ ጥቃት እንዲሰነዘር መመሪያ መስጠታቸው በምርመራ መዝገቡ መረጋገጡን ዶክተር ጌዲዮን አስረድተዋል። በ2015 ዓመተ ምህረት ሚያዝያ ወር የፌዴራል መንግስት የክልል ልዩ ኃይሎችን መልሼ ለማደራጀት ወስኛለሁ ማለቱን ተከትሎ ነበር በአማራ ክልል ግጭት የተከሰተው። ይህ ግጭት ቀስ በቀስ እያደገ መጥቶ ወደ ጦርነት የተቀየረ ሲሆን የቀድሞው የክልሉ መንግስት በመደበኛ የክልሉ የጸጥታ ኃይል ሕግ ማስከበር እንደማይችልና የፌዴራል መንግስት ጣልቃ እንዲገባ በይፋ በደብዳቤ ጠይቋል። በመቀጠል የፍትህ ሚኒስቴር በክርስቲያን ታደለ፣ እስክንድር ነጋና ዘመነ ካሴን ጨምሮ በ53 ግለሰቦች ላይ የሽብር ወንጀል ክስ መሰረተ። በክስ ዝርዝር ላይ እንደተገለጸው ተከሳሾች የፖለቲካ ርዕዮትን በኃይል ለማስፈጸም በማሰብ የሚለው ይገኝበታል። ተከሳሾች ያደራጁትን የአማራ ፋኖ አንድነት ምክር ቤትን ዓላማ ለማስፈጸም ከ2015 ዓ.ም ጀምሮ ተሰብስበው በመደራጀት የአማራ ሕዝብ ሀገር ተወስዶበታል፣ ርስቱን ተቀምቷል የሚል አቋም በመያዝ የአማራ ርስት ናቸው የሚሏቸውን መሬቶች በወታደራዊ ኃይል ለማስመለስና ሀገርን በአማራ እሳቤ ብቻ መገዛት አለባት በሚል ስምምነት ላይ ደርሰዋል የሚልም ይገኝበታል። አቶ ክርስቲያን ከሌሎች ተከሳሾች ጋር በቀረበባቸው ክስ አቃቢ ሕግ ምስክሮችን ማሰማት የጀመረ ሲሆን በመጪው ጥቅምት 10 2018 ዓ.ም ጉዳያቸው መታየት ይቀጥላል።